አባቴ ሚስቱን ይፍታ። አባቴ ከባለቤታቸው ጋር በጋብቻ የተሳሰሩት በ1964 ዓመተ ምህረት ነው። ከትዳራቸው ግን ልጆች አላፈሩም። አባቴ አሁን በእድሜ በመግፋታቸው ምክንያት የአእምሮና የጤና መታወክ አጋጥሟቸዋል። ሚስትም ባላቸውን መንከባከብ ባለመቻላቸው ተለያይተው መኖር ከጀመሩ ረጅም ጊዜ ሆኗቸዋል። እናም የትዳሩ ነገር አልሆነምና ትዳሩ በፍቺ እንዲጠናቀቅ ፍርድ ቤት ይወስንልኝ ሲል ልጅ ለችሎት የፍቻ ቤቱት አቅርቧል። አባቴ ሚስቱን ይፍታ ሲል ጠይቋል። ምክንያቱን ሰምታችኋልና ምነካውን መጠየቅ አይረባም፣ ባይሆን ይቻላል ወይ የሚለውን ማንሳት ይሻላል። ለዚህም ጥያቄ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት መልስ ያለው ውሳኔ ሰጥቷል። ይህን ነገር ማድመጣቸው አድማጮችን ይጠቅማል ብሎ ሙያዊ ነፃነቱን ጠብቆ ለሕግ የበላይነት መከበር የሚሰራው የኢትዮጵያ የፌዴራል ጠበቆች ማህበር ስፖንሰር አድርጎ አቅርቦላችኋል። የቀረበው በእናንተው ሬዲዮ ሸገር ኤፍኤም 102.1 ነውና ደግሞ አልሰማንም እንዳትሉ። ከምንም ነገር ቅድሚያ ሰላም ለሀገራችን ተመኝተናል። ልጅ ስለ አባቱ ሆኖ ፍቺ ለመጠየቅ ያበቃውን የአሳዳሪና ሞግዚትነት ስልጣን አስቀድሞ ከፍርድ ቤት አግኝቷል። ሕግ ፈቅዶለት ፍርድ ቤትም አጽድቆለት የአባቱን ደህንነትና ንብረት አስተዳዳሪ ሆኗል። የፍቺ ጥያቄውም ይህንን ስልጣኑን መሰረት አድርጓል። ለዚህ ጥያቄ ሚስት ለፍቺ የሚያበቃ ምክንያት የለንም በማለት ተከራክረዋል። ፍቺ እንዳይወሰን ተቃውመዋል። ጉዳዩ የቀረበለት ፍርድ ቤትም ባልን በአካል በተደጋጋሚ ፍርድ ቤት እያስቀረበ ካነጋገረ በኋላ ትዳሩ በፍቺ እንዲፈርስ ወስኗል። በዚህ ውሳኔ ያልተስማሙት ሚስት የይግባኝ ቅሬታቸውን ቢያቀርቡም ፍርድ ቤቱም ሳይቀበለው ቀርቷል። እርሳቸው ግን ተስፋ አልቆረጡምና የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ውሳኔና የሕግ ትርጉም እንዲሰጥበት ቅሬታቸውን አቅርበዋል። የቀደመው ወይም ዋና የቅሬታቸው ነጥብም ልጅ ስለ አባቱ ሆኖ ፍቺ እንዲወሰን የማመልከት ስልጣን የለውም የሚል ሆኗል። ሰበር ለዚህ ይዘትና ትርጉሙ ረጅም ለሆነው አጭር ጥያቄ ምን መልስ ሰጥቶ ይሆን? ይህ ክርክር በመዝገብ ቁጥር 103781 የቀረበ ሲሆን የተሰጠው ውሳኔም በቅጽ 17 ስለታተመ ሙሉ ይዘቱን ለመረዳት እንድታነቡት አደራዬን ላስቀድም። ሚስት ልጅ የአባት ትዳር እንዲፈርስ አቤቱታ ለፍርድ ቤት የማቅረብ ስልጣን የለውም ማለታቸው የስር ፍርድ ቤት የሰጠው የፍቺ ውሳኔም ሕግን መሰረት ያደረገ አይደለም እንደማለት ነው። ለዚህ አቤቱታ ልጅ በጠበቃው በኩል በሰጠው መልስ ሚስት ከአባቴ ጋር የባልና ሚስት ግዴታ እየተወጡ አይደለም፣ ፍርድ ቤቱም ውሳኔውን የሰጠው አባቴን አስቀርቦና ጠይቆ ሁኔታውን ከተረዳ በኋላ በተሻሻለው የቤተሰብ ሕግ መሰረት ነው በማለት ስለ ፍቺ ውሳኔው ትክክለኛነት ተከራክሯል። ሰበርም የፍቺ ውሳኔው ሕግን መሰረት ያደረገ ነው ወይስ አይደለም የሚለውን ጭብጥ በመያዝ ጉዳዩን መመርመሩን የፍርድ አተታው ይገልጻል። በመርህ ደረጃ የፍቺ ጥያቄ ለማቅረብ የሚችሉት ባል ወይም ሚስት በተናጠል ወይም ሁለቱም በጋራ ስምምነት ስለመሆኑ በቤተሰብ ሕግ አንቀጽ 81 መደንገጉን ያስቀደመው ሰበር፣ ሆኖም አንደኛው ተጋቢ የአእምሮ ጤና በማጣቱ የፍርድ ክልከላ በተደረገበት ጊዜ የፍቺ ጥያቄውን የሚያቀርበው በምን ሁኔታና እንዴት እንደሆነ የፍትሐብሔር ሕግ ከቁጥር 351 እስከ 389 ያሉ ድንጋጌዎች መልስ ይሰጣሉ አለናም የፍትሐብሔር ሕግ ቁጥር 370 ንዑስ አንቀጽ 1 ድንጋጌን ለጉዳዩ ጠቀሰ። ድንጋጌው ፍቺ ወይም ከሕግ ውጪ የሚደረገው ግብረ ሥጋ ግንኙነት እንዲቀር ጥያቄ ለማቅረብ የተከለከለው ሰው እንዲሁም የተሾመለት አሳዳሪ ፍቃድ የግድ አስፈላጊ ነው በማለት ይደነግጋል። በዚህም መሰረት አሳዳሪ የሆነው ልጃቸው ወላጅ አባቱ በዕድሜ በመግፋታቸው ምክንያት ራሳቸውን ችለው ሕጋዊ ተግባራት መፈጸም እንደማይችሉ ተረጋግጦ ክልከላ የተደረገባቸው መሆኑና ከሚስታቸውም ጋር ተለያይተው ለረጅም ጊዜ መኖራቸውን በመግለጽ ፍቺ ጠይቋል። ይህም በሕጉ መሰረት የቀረበ ስለመሆኑ ያረጋግጣል። ችሎቱም ባልን በተደጋጋሚ ችሎት በማስቀረብ ካናገረ በኋላ የቤተሰብ ሕጉ ባልና ሚስት ያለባቸውን እርስ በርስ የመተጋገዝ፣ የመረዳዳት፣ የመደጋገፍና የመተሳሰብ ግዴታ እየተወጡ አለመሆኑን በማረጋገጥ ጋብቻው እንዲፈርስ ውሳኔ ሰጥቷል። ይህ ውሳኔም ባልና ሚስቱ ባልና ሚስት ቢባሉም በእውን ወይም በተግባርና ድርጊት ግን እንዲህ እየኖሩ አለመሆኑን የጋብቻው በፍቺ መፍረስም በፍርድ ክልከላ የተደረገባቸውን ባል መብትና ጥቅም ለማስከበር አስፈላጊ መሆኑን በማረጋገጥ የሰጠው ውሳኔ መሆኑን ተረድተናል። የስር ፍርድ ቤት በዚህ መልኩ በመወሰኑም የተፈጸመ የሕግ ስህተት የለም በማለት ሰበር ውሳኔውን አጽንቶታል። ፍቺው ትክክል ነው ሲል ወስኗል።
የዛሬውን አበቃን። ለማድመጣችሁ ምክንያቱ የኢትዮጵያ የፌዴራል ጠበቆች ማህበር ነበረ። ደስ የሚል ቀን ይሁንላችሁ።